ከዚህ በኋላ በመሳሪያ አፈሙዝ ወደ ቤተ መንግስት የሚመጣ የለም። በሚቀጥለውም ምርጫና ምርጫ ብቻ ነው የኢትዮጵያ ህዝብ የሚያደርገውና ፖለቲካችሁ ቤቱን የሚመጥን ፖለቲካ ብታራምዱ ደግሞ እኛም የምንገጥመው ሰው ጋር ክብር ይኖረናል። ጨርቅ ኳስ የምትጫወቱ ከብሔራዊ ቡድን ጋር አትጋጠሙ ለማለት ነው። ታንክ ዩ ቴዲ። እሺ መስፍን ፈይሳ ወደ ኤኬ እንሄዳለን። ኤኬያችን መልካም ቴዲ፣ በጣም አመሰግናለሁ። በነገራችን ላይ በቀላሉ አይታይም ያንተ ሚና ቴዲ። እኔ እውነቴን ነው የምልህ ለኢትዮጵያ ህዝቦች ብሔር ብሔረሰቦች ፈጣሪ ነው መሰለኝ ያንተ ጆርናሊዝምን አጥንተህ እንትን ብለህ የሀሳብ ልዩነትን ማስተናገድ በጣም አስቸጋሪ የሆነበት ጊዜ ላይ እንደዚህ ቫይራል የሆነን አካውንት ፈጥረ በራሲ ጥረት እንደዚህ ሁኔታዎችን በማመቻቸት አድናቂክ ነኝ። ከዚህ በፊትም እንዳልኩክ ህዝብ በፊት አይ ቲንክ ክሬዲቱ ይገባል። ወደ ፖይንቴ ሲመለስ ኩራት ነው ማለቴ ነው ቴዲ። የምትፈልገው ተሳካም አልተሳካም ጀስት ህሊናክ በራሲ እንድትኮራ ያደርግካል እና እኛም ደግሞ እናከብራለን። አንቴኔን ሳቅ አረኩት ሳቄ አንቴኔ አልተዋጠለት ይመስለን የምናገረው። ወደ ነጥቤ ልምጣና የብልጽግና መንግስት አሁን ምርጫ ነው አጀንዳችንና ሳይፈልግ ሳያምንበት ኦኬ እያከናወነ ካለው አንዱ ነገር ይሄ ምርጫ ነው። ባረግ ደስታውን አይችል ነበረ የብልጽግና መንግስት አብይ መራሹ ብልጽግና መንግስት እንግዲህ በኮት እያዘልኝ ይሄን ለምንድን ነው ብዬ የሚለው አሁን አንተ ነቅድም ስል እየሳኩ ነበር። በጣም ነው እንዳውም እየሳኩት ይሄን ምርጫ ለማደናቀፍ ብሎ የተናገረው ነገር ማለት ነው። ምኑ ነው የሚደናቀፈው ወንድማችን? ምን ነው ኧረ ተው እንጂ ህዝባችን እኮ ሁሉን ነገር ያውቃል። ኦኬ ከህዝቦች አይን የተደበቀ ነገር አንድም ነገር የለም። ዝም ያለውም የምንናገረውም ሁላችንም እንተዋወቃለን፣ እናውቃለን ያለውን ነገር ሁሉ። አሁን ምርጫ ነው አይደል? የምርጫ ውጤት አይታወቅም በምርጫ አካሄድ በመሰረቱ ማለት ነው። ኦኬ በመሪ ከሆነ ምርጫ ቃሉ ነው አቢዩዝድ እየተደረገ ያለው አሁን ላይ። ምርጫ ያስፈልጋል ፖለቲካ ውስጥ። አዎ ለመንግስትነት ስልጣን የሚደረሰው በምርጫ ነው። ምን አይነት ምርጫ? ዲሞክራሲያዊ ህገ መንግስታዊ ህዝባዊ የሆነ ምርጫ የምታደርግ አገር ከሆነች ኢትዮጵያ ላይ ያኖሮን ያውቃል ወይ? ጭራሽ ኖሮን አያውቅም። ይህም ቀልድ ነው እንጂ ምንም ለውጥ የሚያመጣ ሰላምን የሚያመጣ ፊትን የሚያሰፍን አይነቱ ምርጫ ሆኖ ፊታዊ ህገ መንግስታዊ ህዝባዊ መንግስትን ላመጣልን እየተካሄደ አይነቱ ምርጫ አይደለም። ብልጽግና አለ ኮንትሮልድ ኦፖዚሽን ፓርቲስ የሚባሉት በብልጽግና የሚተዳደሩት ኦነግ አሁን መስፍን ያለውን በነገራችን ላይ መስፍን ያለውን ኦነግ ምርጫ ላይ የሚሳተፈውን አይደለም እኔ ሳቅ ዋኖፍ የምትደግፈው የኦሮሞ ነጻነት ጦር በጃልመሮ ድሪባ የሚመራውን ነው። የምን ግራ ማጋባት ነው? ምርጫ ላይ እየተሳተፉ ያሉት በሰላማዊ መልክ ብሎ እንትን ብሎ እዛ በምርጫ ቦርድ ተመዝግቦ ያሉት በጃል ዳውድ ኢብሳ የሚመራ ኦነግ ነው። በሰላማዊ ሰልፍ መልክ ምርጫ አድርገው የሚመጣ ለውጥ የለም። የነሱ ዕጣ ፈንታ እኮ በይፋ ግልጽ የሆነ ነገር ነው። ብልጽግና እጅ ላይ ነው ያለ። ብልጽግና ከፈለገ ያስራቸዋል፣ ካልፈለገም ደግሞ ይገላቸዋል። ያን ጃልበርቴ ኡርጌሳ እኮ የነሱ አንዱ መሪ ነበር የተገደለው በብልጽግና አመራር፣ በብልጽግና ጊዜ በዚህ መንግስት ማለት ነው። እኛ አሁን የእናንተ ምርጫ የምትሉትን ውጤቱን ልንገራችሁ። ውጤቱ አሸናፊ ብልጽግና ነው። ከራሴ ከተወዳድሬ ሌላ እንዲያሸንፈኝ እንደዚህ አይነት ነገር ዓለምም ላይ ኖሮ አያውቅም።
ስለዚህ ብልጽግና ከራሱ ጋር ተወዳድሮ ማንንም አሸነፍኩ ምናምን ሊል አይችልም። ብልጽግና ነው አሸናፊ። አንተ ወንድማችን አወጭኩልኝ፣ መስፍንም ስማኝ፣ ሌሎችም ስሙን፣ እነ አብይም እነ ሽመልስ አብዲሳን አጠቃላይ ብልጽግናዎች አሸናፊ እናንተ ናችሁ በዚህ ምርጫ። ደስ ይበላችሁ። ተቃዋሚዎች ውስጥ ያሉት አሁን የሚሳተፉት ግለሰቦች ሊጠቀሙ ይችላሉ። ግለሰቦች አንዳንድ ግለሰቦች ፓርላማ ውስጥ ሊገቡ ይችላሉ። ኦኬ ፓርላማ ውስጥ ሊገቡ ይችላሉ ምናምን ግለሰቦች። ከዛ ያለፈ ምንም ነገር ለህዝባቸው ጠብ የሚል ነገር ጥቅም ይዞ አይገቡም ማለት ነው። በዚህ ምርጫ የሚገኝ ጥቅም የሚገኝ ለውጥ የለም። ዋና ነጥቤ ይሄ ምርጫ ይካሄድ፣ ችግር የለብኝም። ምርጫ ዓለምም ላይ ስላለ በህገ መንግስቱም ደግሞ በጊዜው ምርጫ ስለ ምርጫ መወራቱ እስቲ ይሁን ቤኔፊት ኦፍ ዳውት ልስጥና ህገ መንግስቱም ያስገድላ ምናምን ነገር ጭራሹን ከተተወ ወደ ሌላ አቅጣጫ እሱም ስለሚመራ ምርጫ መወራቱ እሺ ይሁን። በዚህ ምርጫ ብልጽግና አሸነፈ፣ መንግስት ጠቅላይ ሚኒስትር አብይ ሆኖ ይቀጥላል። አሁን በዚህ የሚባከን ሪሶርስ አለ። አገሪቷ ጦርነት ውስጥ ነው ያለችው ከተቃዋሚዎች ጋር። ምን ለውጥ ሊያመጣ ይችላል ይሄ ምርጫ? የሚመጣው መንግስት ያለነውን ያጣነውን ሰላም ኦኬ ያለ አገሪቷ ውስጥ ጫፍ እስከ ጫፍ ያለውን ጦርነት ሊቀይር ይችላል። እና ጋሪውን ከፈረስ ማስቀደም አይነት ቀልድ ነው የተያዘው ለማለት ነው። አመሰግናለሁ ቴዲ። ቴንክ ዩ ኤኬ ኦሪዮን። እሺ ኦሪዮን እኔ ተራ ነው አይደል? ቲጂ የዲሻይ ኦሪዮን ወይ እንትን ይሰማል ኦሪዮን ይሰማል። ያ እኔ ቅድም ትንሽ ፖስት አይቼ ነበር እና ከሶስት ሰዓት የነበረውን የፌዴራል ፖሊስ ፖስት አይተዋል? ከስንት ሰዓት በፊት? ከሶስት ሰዓት በፊት አላየሁት። ድምፅ እየሰጡ ነች ሲባል ነበር እና ማን ነው ምናልባት ስክሪንሻት አንስቻለሁ፣ ግን ማን ነው እና እንትን ፌዴራል ፖሊስ ምናምን ፖሊስ ማን ነው እንትን ድምፅ ይሰጣል እንዴ? ድምፅ ይሰማል እኮ ድምፅ ይሰጣል ወይ? እንትን ፖሊስ እና እንትን ፌዴራል ፖሊስ ወታደር ይሰጣል ነው? ይሄኛውን እንትን እኔ አሮኖ ቴዲ እንትን እሺ፣ ይሄኛውን ፖስት ላሳያ እንዴ? ወይ ደግሞ ከቻለ ቆይ አንዴ ላሳይ። ኮስቲ 3 ሰዓት በምን ላክልኝ ይታያል። አሁን ቆይ አንዴ ላሳይ። ዩኒፎርም የለበሰ የኢሰመኮ የኢትዮጵያ ሰብአዊ መብቶች ኮሚሽን ዜጎች ናቸው። ዜጋ ነው፣ ድምፅ መስጠት ይችላሉ። ግን ዩኒፎርም ለብሰው እዛ ላይ ለገዢው ፓርቲ ማለት ኤፍቢሲ ፋና ብሮድካስት ማለት ፌዴራል ፖሊስ ድምፅ ሰጥቶ አሁን 3 ሰዓት እኮ 3 ሰዓት እንትን ቼክ አድርገው ኖ ድምፅ መስጠት ይችላሉ ወይ ካልከኝ የሀገር ዜጎች ናቸው። ነገር ግን አሁን ኢሰመኮ ያወጣው ቅድም ስነግራቸው የነበረው ለገዢው ፓርቲ ፌቨር በሚያደርግ መንገድ እዛ አካባቢ ላይ አሁን ህግና ስርዓት እንዲያስከብሩ ነው የሚሰየሙት። ከዛ ጎን ለጎን ለገዢው ፓርቲ ፌቨር በሚያደርግ ሁኔታ ላይ ግን አክት ማድረግ አይችሉም። ድምፅ ግን መስጠት ይችላሉ። መከላከያ የሀገር ዜጎች ናቸው፣ መምረጥ ይችላሉ። ኦኬ ከዛ አንጻር ማለት ሄዲ እንትን ልክ እንትን ኢታማዦር ሹሙን እንደሚያስረዳም ማን ነው መከላከያው ከሀገር ከመንግስት ወገን ገለልተኛ ነው የሚለው እንዴት ነው ቴዲሻይ? ኢሰመኮ ቅድም የተናገርኩት ይኸውልህ፣ ኢሰመኮ ያወጣባቸው የፖሊሶች ዩኒፎርም ለብሰው የብልጽግና ሙዚቃ ላይ መደነስ አይችሉም። መደነስና እዛ ጋር ለገዢው ፓርቲ በሚያደላ መንገድ አክት ማድረግ አይችሉም። መምረጥ ይችላሉ። ዋይኖት ይችላል። በነገር ላይ ሰራዊቱ አባላትም ድምፅ መስጠት ይችላሉ። ባሉበት ስደተኛ ካምፕ ውስጥ ያሉ ይችላሉ። ፖሊስ ቦታ ነው። እንደውም እነሱ በልዩ ስራ ላይ ስለሆኑ ባሉበት በአካባቢያቸው ብቻ ሳይሆን ባሉበት ቦታ ሆነው ድምፅ ይሰጣሉ ይላል። ድምፃቸው ለሚፈልጉት ፓርቲ ይሰጣሉ፣ ይቆጠርላቸው።
ስደተኛ ካምፕ ውስጥ ያሉ ይችላሉ። መጠለያ ካምፕ ውስጥ ያሉ እሺ። እኔ ምን ትዲ እኔ እናንተ ማለት ይሻንተ ተውና ለምን ነው እኛ ዩኒቨርሲቲ ሐዋሳ ዩኒቨርሲቲ የተማርኩ ለምን ነው ድምፅ መስጠት የተከለከል ነው? ተማሪ ያ ድምፅ መስጠት ነው ተብሎ ኦፍ ኮርስ ያ አረ ይችላል ተው ነው ዩኒቨርሲቲ ተማሪ እኮ አይሰጥም። ሲቲዝን ካለ ማን ነው አይሰጥም? ሲቲዝን ተማሪ መስጠት አይችልም። ያ እኔ አላቅም። እኔ ተማሪ እንደሚሰጥ ነው ማቆም። ለምን እንደማይችለው 6 ወር በአንድ ቦታ በአንድ አካባቢ ስትኖር 6 ወር መቆየት አለበት። ድምፅ ለመስጠት 6 ወር በላይ መኖር አለበት። ለመመረጥ 1 ዓመት መኖር አለበት። እዛ አካባቢ ምርጫ ቦርድ ለምሳሌ ማለት ነው እኔ አንተ ባልከው መንገድና ፍሬሽ ተማሪ ድምፅ መስጠት ያስጀምራል። ቴዲ ፍሬሽ ተማሪ እርግጠኛ መሆን አለብኝ። እኔ አስታውሳለሁ ዩኒቨርሲቲ እያለን መርጠናል። እኔ መርጫለሁ፣ እጄ ላይ ዩኒቨርሲቲ መርጫለሁ። እሱ እኮ 6 ወር አለ 6 ወር ማለት ፍሬሽ ተማሪ 6 ወር አይቆይም አይደል? 5 ወር ምናምን አይደል? እስቲ ቆይ የኢትዮጵያ ብሔራዊ ምርጫ ቦርድ ዌብሳይት ላይ ነኝ ያለሁት። መምረጥና የምርጫ ህጎች ይላል። እስቲ ቆይ ምን አይተህ ነው አንተ? ፍሬሽ ተማሪ ይሰጣል ድምፅ። ምርጫን የፖለቲካ ፓርቲዎች ምዝገባና ተያያዥ ስነ ምግባር የሚገዛ እስቲ የምርጫ ቁሳቁስ የፖለቲካ ፓርቲ አንተነህ ምን ያልከው ቅድም ያልከውን አስታውሱኝ እስኪ። አንተነህ እኔ ትምህርት ቤት እያለሁ መምረጤን አውቃለሁ፣ መርጫለሁ። ምርጫ ይቻላል። ተማሪ አትመርጡም እንደ ዩኒቨርሲቲ ያላችሁ? አይ ቲንክ የትውልድ ቦታቸው በመሪ ያለውን በህገ መንግስቱ ኮንቴክስት እንደ ሀሳቡ ላይ ለማውራት የዚህ ምርጫ ምናምን በተመለከተ ሳይሆን ወደ ነው የታዘብከው? ምንድን ምን ታዝበህ ነው? ስቴትመንትን ስራ ወደ የትውልድ ቦታቸው ተመልሶ መምረጥ የሚችሉ መሰለኝ። ኖርማሊ ይህን ነገር አስታውሳለሁ፣ ግን ማለት እኛ አልመረጥንም። ዩኒቨርሲቲ ተማሪዎች አልመረጣችሁም? ለምንድን ነው የማይመርጡት? ይመርጣሉ እንጂ አንተን ያለውን ሰምተው ባሉበት አሁን ለምሳሌ ከተለያዩ አካባቢዎች ከኦሮሞ ከአማራ አሁን አማራ ዩኒቨርሲቲ ውስጥ ከተለያዩ አካባቢ መጥተው እዛ ጋር ሲመርጡ እንዴት ነው? አሚን ላይክ የአማራ ክልል ምርጫ ነው ከባድ ነው። ይኸውልህ ቴዲ እንትን እኮ ነው ላይክ ዜጎች ናቸው። ምርጫ ሲባል እድሜያቸው የደረሰ ለመምረጥ ነው እንጂ በተማሪ መብቱን ሊገደብ አይችልም። እኔ ከየት ሀሳቡን እንደዚህ አይነት ሀሳብ እንደመጣ ያው እንደሚታወቀው የኢትዮጵያ እንደፈለጉ ካልሆነ በስተቀር ማንኛውም ሰው እድሜያቸው የደረሰ ኢትዮጵያዊ የሆነ ቴዲ ቡርቃ አስገባኝ እያለ ላጠቃልል ነው ጋይስ። አንዴ ስቴትመንታችሁን አንዴ ስሩና እኔ እየጨረስኩኝ ነው። ወሬውን ምንድን ነው ለማለት የፈለግኩት? ቴዲ ማለት ፈለግኩት ማንኛውም ሰው በትውልድ አካባቢ የሚመርጠው አይደለ ቴዲ? በትውልድ አካባቢ ማለት እንኳን ተመራጩ ራሱ እንትን ሄዶ የሚወረው በትውልድ አካባቢ ነው። ስለዚህም ለምሳሌ በስራ አጋጣሚ በሄድክበት አካባቢ ላይ እዛ የመራጭነት መታወቂያ ታወጣለህ ነው? ዝም ብለህ ምርጫ ካርድ ነው የምትወስደው? 6 ወር እኮ አለ። 6 ወር የሚባል ነዋሪ ይባላል አይደለ? ገባኝ። ዩኒቨርሲቲ ውስጥ ምርጫ ጣቢያ የለም? ዩኒቨርሲቲ ውስጥ የለም። ዩኒቨርሲቲ ውስጥ ምርጫ ጣቢያ የለም? የለም። እስኪ ዩኒቨርሲቲ ውስጥ ያላችሁ አለ ይላል። 2004 የነበራችሁን ተማሪዎች ነገሩኝ እስኪ። 2003 ሳይሆን አሁን ስላለው አሁን ህጎች ተቀያይሮ
ይሁን አይሁን እንዴት ወደ 2003 ትወስደናል? ምንድን ነው ሀሳብህ? ምንድን ነው አላማህ? ምንድን ነው? ለምን ግልጽ አድርጋ አትናገርም? ሁለት ነገር እኮ ነው። አንዴ ቴዲ እያለ ያለው ዩኒቨርሲቲ ተማሪዎች ባሉበት መምረጥ አይችሉም ነው። እሱ ትክክል ነው። ወደየ ትውልድ ቦታቸው ሄዶ ምንድነው ማስታወቂያ ካላቸውና እድሜያቸው የደረሰ ኦልሬዲ ናቸው አይደለ? መምረጥ ይችላሉ። ወደየ ትውልድ ቦታቸው ተመልሰው። ለምን ህገ መንግስቱን አላወጣልም? አንዴ ይቀጠብቅኝ። አንዴ ሎኬሽን ነው ወሳኝ። በቃ ኬስ ክሎዝ። እኔ ራሱ ምን አፈዘኝ እዚህ። ቆይ አንቀጽ 38 ቴዲ አለቀ። አንድ ጊዜ አንድ ጊዜ ህገ መንግስቱ እያለ ምን አከራከርን? አንቀጽ 38ን አውቶ የመምረጥና የመመረጥ መብት ይላል። ቁጥር 1 ማንኛውም ኢትዮጵያዊ ዜጋ በቀለም፣ በዘር፣ በብሔር፣ በብሔረሰብ፣ በጾታ፣ በቋንቋ፣ በሃይማኖት፣ በፖለቲካ ወይም በሌላ አመለካከት ወይም በሌላ አቋም ላይ የተመሰረተ ልዩነት ሳይደረግበት የሚከተሉት መብቶች አሉት። ማንኛውም ኢትዮጵያዊ ዜጋ በቀጥታና በነፃነት በመረጣቸው ተወካዮች አማካኝነት በህዝብ ጉዳይ አስተዳደር የመሳተፍ፣ እድሜው 18 ዓመት ሲሞላው በህግ መሰረት የመምረጥ፣ በማናቸው መንግስታዊ ደረጃ በየጊዜው የሚካሄድ ምርጫ የመምረጥና የመመረጥ ምርጫው ሁሉ አቀፍ በሁሉም እኩልነት ላይ የተመሰረተና በሚስጥር ድምፅ አሰጣጥ መራጩ ፈቃዱን በነፃነት የሚገልጽበት ዋስትና የሚሰጥ መሆን አለበት ይላል። ስለዚህ ማንኛውም ኢትዮጵያዊ ዜጋ መመረጥም ይችላል። እድሜው ከ18 ዓመት በላይ ከሆነ ህገ መንግስቱ በአንቀጽ 38 ላይ አስቀምጧል። ዜጋ መሆን ነው ቁልፉ እንጂ መብት ነው። ማንኛውም ኢትዮጵያዊ ዜጋ አንቀጽ 38 እሺ፣ ምንድነው መሰለህ አዋጅ ላይ ትንሽ ለወጥ ያለው ነገር አንዳንድ ሰው እንደ መመዘኛ ማለት ነው ዝም ብሎ የሄደበት ቦታ ሳይሆን የሚመርጠው በሚኖርበት እንዲመርጥ ለማድረግ እንዲቻል 6 ወር ቢያንስ ቢኖር ለመመረጥ ደግሞ 1 ዓመት እዛ አካባቢ ላይ ቢኖር የሚል እንደ መመዘኛ የተቀመጠ ነገር አለ እና እሱን ብናቅ እሱ ከክፋት የምትወስደው ነገር አለ። እሱ ለሚያውቅ ነው እንጂ ለእንትን ምናምን አይደለም። ያ እሱ ነው። እና አሁን የኔ ተራ ነው ላውራ። ፖሊስም ማንኛውም ኢትዮጵያ ከተባለ ፖሊስ እንደዛ አውራ። ግን ቴዲ እኔ አልጨረስኩም። ስለዚህ ማናት? ስለዚህ አንተ ባልከው ሀሳብ ማን ነው? የኢትዮጵያ ዜጎች ተማሪዎች ማን ነው? ምን አለስ ንገረኝ እስኪ። ግን እኛ ማምጣት እንችል ነበር አንችልም ነበር። ጋይስ አንዴ ከቤት ጉጭ አታስቡ። አሁን ፖለቲካ መሰሩ ከሆነ ጀስት ስቶፕ ክሮስ ቶኪንግ። ስቴትመንት ካለ በ5 ደቂቃ ሀሳብን ስጥና ወደ ሌሎች ቦታ ነው ቴዲ። እሺ የጎንዮሽ ጥያቄውን እናቁም። እሺ እኔ አንድ ደቂቃ ብቻ እስቲ እንግዲህ እሺ እንደ ኢትዮጵያ እንደ ዜጋ ተማሪ ነው እኛ አልመረጥንም። ስለ ተማሪዎች ምንም አይልም። ቅድም ወንድሜ እንዳለው 6 ይላል። 6 ደግሞ ማለት ፍሬሽ ተማሪ እንደዛ ነው። እኔ በዛ አጋጣሚ አልመረጥኩም። ይሄን እንዲታየዋል። ይሄ ደግሞ ወንድሜም እንትን ነግሯል አይደል? 6 ወር የሆነ ቦታ መኖር አለበት አንድ ሰው ለመምረጥ ማለት ነው። ቴንክ ዩ። እሱ እኮ አንተ ችግር ነው ታዲያ ምን ችግር አለው? አንድ ጊዜ አንድ 2 3 እዚህ ያላችሁ 1 2 3 2 1 ይሰማችኋል? 1 2 3 ኦኬ። ሁላችሁም አንቀጽ 38ን አንብቡት። የኢትዮጵያን ህገ መንግስት እዛ ላይ ትዳኛላችሁ። እሺ ክብራትና ክብራን፣ ነገና ከነገ ወዲያ በተመሳሳይ ፕሮግራሞች እስክንገናኝ ድረስ እግዚአብሔር ያክብርልኝ። ላሰናብታችሁ። ስለ ጨዋነታችሁ እግዚአብሔር ነው እንደምትዘጋብኝ። በቃ ሁላችሁም አወራችሁ፣ ያላወራ ሰው የለም። እኔ አላወራሁም። እናመሰግናለን። በቃ ጨርሻለሁ። ለሁላችሁም አንተዬ ነገ እንገናኛለን። ሁላችሁም ምርጫ ቴንኪው። ነገ እንገናኛለን። በቃ እሺ ኦሪዮናችን ቴንኪው። ዋኖፍዬ ቴንኪው። እሺ ክብራትና ክብራን፣ በምርጫ ጉዳይ ላይ የኢትዮጵያ ሰብአዊ መብቶች ኮሚሽን እኔ ቅድም ነግሬያችሁ የነበረውን ከሆነ ፖሊስ ዩኒፎርም ለብሶ መራጮችን
ማወናበድ ወይም ደግሞ ለገዢው ፓርቲ የሚሆን ለተቃዋሚ ፓርቲዎች በሚከፈት ሙዚቃ መደነስ፣ ሰዎችን እንዴት ነው ማደናገር፣ እንደዚህ አይነት ነገሮች ተግባር ውስጥ መግባት አይችልም። በተረፈ ግን በቃ አንቀጽ 38 ላይ የተቀመጠልን አለ። እሱም ማንበብ ነው። ማንኛውም ኢትዮጵያዊ ዜጋ የመምረጥም መብት አለው እድሜው ከ18 ዓመት በላይ ከሆነው ማለት ነው። እሺ ዩቲዩብ ላይ ለነበራችሁ ከልብ ነው ማመሰግነው። ሁላችሁም ጸጥ ብላችሁ ስታደምጡ ነበር። በሚያናደው ድምፅ የተሰማ አይደለም። ኦኬ 1 2 3 ቀደም ሲል አንድ አድማጭ ገብቶ ፖሊሶች የሀገር መከላከያ ሰራዊት ምርጫ ጣቢያ ውስጥ ታይተዋል የሚል ነገር አንስቶ ነበርና ምን ሆናችሁ ነው? አንዳንዶቻችሁ ይሄው አንቀጽ 38 ላይ እኮ አንብቡት። አንቀጽ 38 የኢትዮጵያ ህገ መንግስት ላይ ስለ ምርጫና ስለ መመረጥ ያወራል። አዲስ የወጣ ህግ ካለ የራስህ ጉዳይ። እስከማውቀው ግን እኛ መርጠናል ዩኒቨርሲቲ። ማንኛውም ሰው መምረጥ መብቱ የተጠበቀ ነው እድሜው ከ18 ዓመት በላይ ከሆነው ማለት ነው። እሺ ውሸት ነው ካላችሁ ኦኬ አይ ዶንት ኖ የሚስተካከል ከሆነ ነገ ከነገ ወዲያ እናስተካክላለን ማለት ነው። አይቻልም ፖሊስ መምረጥ አይችልም ነው የምትሉት? ምን ሆናችሁ ነው? የት ሀገር ሰዎች ናችሁ እናንተ? ፖሊስ መምረጥ ፖሊስ ዜጋ አይደለም እንዴ? ፖሊስ የሀገር መከላከያ ዜጋ አይደለም? አንቀጽ 38 ሐመርሃ በማናቸው በቀጥታና በነፃነት በማንኛው ሁለት አንቀጽ 38 1 ማንኛውም ኢትዮጵያዊ ዜጋ በቀለም፣ በዘር፣ በብሔር፣ በብሔረሰብ፣ በጾታ፣ በቋንቋ፣ በሃይማኖት፣ በፖለቲካ ወይም በሌላ አመለካከት ወይም በሌላ አቋም ላይ የተመሰረተ ልዩነት ሳይደረግበት የሚከተሉት መብቶች አሉት። በቀጥታና በነፃነት በመረጣቸው ተወካዮች አማካኝነት በህዝብ ጉዳይ አስተዳደር የመሳተፍ እድሜው 18 ዓመት ሲሞላ በህግ መሰረት የመምረጥ በማናቸው መንግስት ደረጃ በየጊዜው የሚካሄድ ምርጫ የመምረጥ ምርጫው ሁሉ አቀፍ በሁሉም እኩልነት ላይ የተመሰረተና በሚስጥር ድምፅ አሰጣጥ መራጩ ፈቃዱን በነፃነት የሚገልጽበት ዋስትና የሚሰጠው ነው። እሺ ዩቲዩብ ላይ ላላችሁ በሙሉ ልባዊ ምስጋና ይድረሳችሁ። ቲክቶክ ላይ ትንሽ ከህዝቡ ጋር ትንሽ ካወራሁኝ በኋላ ወደ ሚሄድበት እሄዳለሁ፣ ወደ አልጋዬ ማለት ነው። ነገ በማህበራዊ ጉዳይና በፖለቲካ ነክ ጉዳዮች እንዲሁም ምርጫን አስመልክቶ ወሬዎች ካሉ ይዤላችሁ እመጣለሁ። እግዚአብሔር ከክፉ ጠብቃችሁ። ቻው 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 ቻው። እሺ እንዴት ናችሁ? ቴዲ ከምርጫው በኋላስ መደነስ ይቻላል ወይ? አንዳንድ ፖሊሶች ባይሆን ለብልጽግና በሚከፈት ሙዚቃ ላይ ሲደንሱ ነበር። ያ ትክክል አይደለም ብሎ ይሰመኩ መጣው